አስተልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ለመላው ክርስትና እምነት ተከታዮች እንኳን ለብርሃነ ልደቱ አደረሳችሁ እንላለን። በአማራ ክልል የሚካሄደውን የህልውና ተጋድሎ በተመለከተ ያሉትን መረጃዎች በየጊዜው እያቀረብን እንገኛለን። ዛሬ ሰሜን ሸዋ ያለውን አጠቃላይ ሁኔታ በተመለከተ የአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝ ወታደራዊ ገድሎችን አስመዝግቧል። እንደዚሁም በዓሉን አስመልክቶ አንዳንድ መግለጫዎችን መልእክቶችን አስተላልፈዋል። ይህም በተመለከተ የእዙ ቃል አቀባይ ሻለቃ አበበ ሙላት መስመር ላይ ይገኛል። በጣም ነው ማመሰግነው ሻለቃ አበበ፣ እንኳን ለብርሃነ ልደቱ አደረሳችሁ በማለት ውይይታችንን እንጀምራለን። አመሰግናለሁ መሳይ። በቅድሚያ በዛሬው ዕለት የተካሄዱትን የግንባር አውደ ውሎችና በተለይም አጠቃላይ የመላው የክርስትና እምነት ተከታይ በሙሉ የሚያከብረው የገና በዓልን አስመልክቶ ለማህበረሰባችን የክርስትና እምነት ተከታዮች እንኳን አደረሳችሁ መልእክት በሚዲያ እንዳስተላልፍ ስለጋበዝከኝ በታላቁ የአማራ ህዝብና የአማራ ፋኖ ህዝባዊ ድርጅት እንዲሁም በመላው የአማራ ፋኖ ጀግኖች ሰማዕታት ስም ላቅ ያለ ምስጋናዬን አቀርባለሁ። መሳይ እንግዲህ በክርስትና እምነት አስተምሮ ዘመን የማይቆጠርለት አምላክ ሰውን ለማዳን ሰው ሆኖ ዘመን ተቆጥሮለት ከድንግል ማርያም በመወለዱ የማይታየው ታየ፣ የማይመረመረው ረቂቅ ተገልጦ ሰውና መላእክት በአንድ ጋር በደስታ ዘመሩ። በድቅድቅ ጨለማ የነበረው ዓለም ወደሚደነቅ ብርሃን ወጣ። እንግዲህ በክርስትና አስተምሮ ከአብና ከመንፈስ ቅዱስ ሳይለይ ከሶስትነቱ ሳይጎድል ከአምላክነት ክብሩ ሳይቀነስ በፍጹም ትሕትና በበረት መወለዱና መተኛቱ ከዚያም ለሰው ልጅ ፍቅር ብሎ የሞት ጽዋን መቅመሱ በእኛ ዘመን ለሰው ልጆች ፍቅር ብለው መስዋዕትነትን ከከፈሉት መካከል ለብዙዎቹ ዋነኛው ምሳሌና አርአያ ነው። ምሳሌነቱም ለሁሉም ፍጥረታት ዘላለማዊ ነው። ስለዚህ የትግላችን ሰማዕታትን እያሰብን በዓሉ የፋኖ አንድነትና የህዝብ ፍቅርን ለዓለም በተጨባጭ የምንገልጥበት በዚሁ አጋጣሚ መግለጽ እንወዳለን። በዚህ ልክ ለመላው የአማራ ህዝብ የክርስትና እምነት ተከታይ በሙሉ እንኳን አደረሳችሁ መልእክት በመላው አማራ ፋኖ ስም ማስተላለፍ ፈልጋለሁ። መሳይ ወደ ወቅታዊ የተጋድሎ እንቅስቃሴዎች እንምጣ። ሰሞኑን ምን አለ? አመሰግናለሁ በድጋሜ መሳይ። በተለይ በዚህ ሰሞን ለ15 እና 16 ቀናቶች በተለይ በይፋት ቀጠና ላይ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝን አመራሩን ትኩረት ያደረገና ህዝባችን ላይ ትኩረት ያደረገ ከተለያየ ቦታ ኃይሉን አጠረቃቅሞ በተለይ ገዳይ የሚለውን ኃይል አለኝ የሚለውን ኤሊት ፎርስ ሸዋ ላይ አሰማርቷል። በተለይ ይፋት ቀጠና ላይ ያለውን ማህበረሰብ ለማውደም ማህበረሰቡን ሀብት ንብረት ለመዝረፍ በስፋት ከተለያዩ አቅጣጫ በአዲስ አበባ በኩል ከደብረ ብርሃን ከጣርማበር እንደዚሁም ከደብረ ሲና በልዩ ዞኑ በኩል ደግሞ ከዚህ ቀደም የምታስታውስ ከሆነ አብይ አህመድ የብልጽግናው መሪ ማለት ነው ኬሚሴ ድረስ ሄዶ ኬሚሴን ህዝብ ምንድን ነው ያለው? ይህንን ልዩ ዞን ከወንድሞቻችሁ ጋር እናገናኛችኋለን በቅርብ ቀን የሚል ህዝብ የመቀስቀስና ህዝብ ለህዝብ ግጭትን የሚያባብስ ስራዎችን ሰርቶ መሄዱ ይታወሳልና ከዚህ ጋር ተያይዞ በዛ አካባቢ ያለ የኦሮሚያ ሚሊሻ እና ሌሎችም ጥምር ኃይል በሚል የመከላከያ ዩኒፎርም አልብሶ አምጥቶ እነኝ ከሚለው ኤሊት ፎርስ ጋር በተለይ በዚህ በይፋት ራሳ ቀጠና ላይ አስገብቶ ነበረ። በጣም በሚገርም ሁኔታ እኔም በአካባቢው ነበርኩኝ፣ እዛ ፍልሚያ ላይ ነበርኩኝ እና ማጥቃት የሚያደርግ ኃይል አለ። ከኋላ ደግሞ በሰፊው አይሱዚ እና ኤፍኤስአር እያስጠጉ የማህበረሰቡን ሀብት ንብረት የሚዘርፉ ደግሞ አሉ። ይሄ ደግሞ በጣም አስገራሚ ነገር ነው እና በወቅቱ እዛውም ስለነበርኩኝ አንዳንድ የገበሬ ማህበረሰቦች በጣም በሚያሳዝን ሁኔታ ተፋልመውታል። አባት አርበኛው ፋኖ ጦር እንዲሁም ከመደበኛ ሰራዊቱ ጋር ሆኖ ተፋልሟል። ግን ደግሞ ጠላት ገብቶ የያዛቸው ቦታዎች ላይ የቀበሌ አዛውንቶችን ትልቅ ጭፍጨፋ ሲያደርግ ነበረ። በሚያሳዝን ሁኔታ ከ30 የሚያንሱ በድሮን ጨፍጭፎብናል። ከ9 በላይ ንጹሃኖች ናቸው እንደዚሁ በግፍ ረሽኗል። በጣም በሚያሳዝን ሁኔታ ግን ቤታቸውን ጥለው የሄዱትን ጭምር በቤታቸው ሰብሮ እየገባ ከአንድ ቤት 30 ኩንታል ጭኗል። በሚገርም ሁኔታ የጽንፈኛው የተከማቸ እህል ነው ብሎ በመግለጫ ያወጣው የቀወት ወረዳ ኮሚኒኬሽን በጣም በሚያሳዝን ሁኔታ ማህበረሰባችን በዚህ ሰዓት እህል አዝምሮ በአመት ነው የሚያመርተው። ከፍተኛ አምራች ማህበረሰብ እንደሆነ ይታወቃል። ያንን ታርጌት አድርገው ምናልባት ለሰራዊታቸው ቀለብ ያጡ ይመስል ሙሉ በሙሉ የገበሬውን 30 ኩንታል 40 ኩንታል 20 ኩንታል ማሾ ባቄላ የለ ማሽላ የለ ጤፍ የለ ሙሉ በሙሉ ጭኖ ወደ ሸዋሮቢት ነው የገባው። በተለይ የራሳን ማህበረሰብ ንጹሃን ህዝብን ታርጌት ያደረገ ዘረፋና ጭፍጨፋ ነው የተካሄደው። በተለይ አንዱ በጣም የሚያስገርመው ክስተት ኩሬበረት የሚባል ቦታ ነው። ቀበሌው ከአባይ አጥር ትንሽ ወጣ ብሎ ራሳ ኩሬበረት ቀበሌ ላይ አንድ ገበሬ ይህንን ግፍ ሲያይ እባካችሁ እኔ አልተኮስኩም ይኸው መሳሪያው ብሎ ንብረቱን ዘርፈውት በጣም ተሰምቶት አንድም ጥይት አልተኮስኩም ይኸው መሳሪያው ሰዱ ብሎ በቀረባቸው ሰዓት የሚገርመው መሳሪያውን ተቀብለው ወደ ኋላ አስረው ሰው እያያቸው አንጋለው እንደበጋረዱት በጣም በሚያሳዝን ሁኔታ ማለት ነው። እና ይህንን ያየ
አካባቢ ማህበረሰብ ፈጽሞ ወደ ጫካ ነው የገባው። ጫካ ከገባ በኋላ መፋለም ነው የያዘው። በዚህ አጋጣሚ ከፊት አጥቂ ኃይል ያልኩ የዚህ የጠላት የአብይ አህመድ ወንበር አስጠባቂ ኤሊት ፎርስ አለኝ የሚለው ኤሊት ፎርስ ወደፊት ገበሬ ማህበረሰቡን እያጠቃ ከኋላ አይሱዚ አስጠግቶ የሚዘርፍ ኃይል አለ። ያ የሚዘርፍ ኃይል ደግሞ ልክ ቀበሌ ላይ ያለውን ሙሉ የንጹሃን ንብረት ከጫነ በኋላ ያሉትን ሴቶች እና ህጻናቶች ንብረታቸውን ጭኖ ቻው ሲል ነበረ እና በጣም በሚያሳዝን ሁኔታ ትልቅ የሰብአዊ ቀውስ፣ ትልቅ የስነ ልቦና ጫና ለማድረስ ሞክሯል። ህዝባችን ግን እዛው በስነ ልቦና ከፍታው ላይ ይገኛል። ይሄ እንደው በጨረፍታ ለማስታወስ ያክል ነው። የዚህ ሰሞኑ በሸዋ ጠቅላይ ግዛት ይፋት አውራጃ ላይ የተከሰተው ክስተት ልቆ መሳፍንት የሌለው በህዝባችን ላይ ከፍተኛ የሆነ ወከባ፣ የራሳን ህዝብ ታርጌት ያደረገ ጭፍጨፋ፣ ሀብት ንብረት ዘረፋ ነው ያካሄደው። በተለይ ጠድቻ የሚባል ቀበሌ ላይ በርካታ አርሶ አደሮች ሙሉ በሙሉ መደዳውን እህላቸው ተጭኗል። ዘይት እንኳን እንጥፍጣፊ ሳይቀር ተጭኗል። ከሳጥን እየሰበሩ የአንገት ሀብል ወርቅ አይቀርም ጭነዋል። ሽቶ አይቀር ጭነዋል። ያው የገጠር ማህበረሰብ ብዙ ጊዜ በሶላር ነው የሚጠቀመው። ሶላሩን ሳይቀር ከቤት ላይ እየነቀሉ ወስደው ጭነዋል። ሙሉ በሙሉ ፍራሽ ሳይቀር ልብስ ሳይቀር ሙሉ በሙሉ ጭነውባቸው እንደው ለማስረጃ እንዲጠቅምህ ቪዲዮ መላክ እችላለሁኝ። በአጋጣሚ እኔ እዛው የችግሩ ተቋዳሽ የነበሩት ማህበረሰቦች መሀልም ስለነበርኩ አብሬ እየተዋጋሁም ስለነበረ ችግሩን በደንብ ለማየት ችያለሁ እና በፎቶም በቪዲዮ ማስረጃ ስላለኝ የዘረፉትን ንብረት ጭምር ያወደሙትን ንብረት ጭምር በፎቶና በቪዲዮ ማስረጃውን እልክልሃለሁ። መሳይ እንደው በገደም ዳሚው ይሄን ይመስላል። በአጠቃላይ ግን ይፋት ቀጠና ላይ በከፍተኛ ሁኔታ የተደራጀ የአባት አርበኛው ፋኖ ጦር አርበኛው እየተዋጋኝ ነው፣ እንዲሁም ከፍተኛ የሆነ ጠንካራ ኃይል አለ በሚል ሰበብ ከተለያዩ ቦታ ገዳይና አራጅ የሆነ ኤሊት ፎርስ አስገብቶ በማህበረሰባችን ላይ ከፍተኛ ወከባ፣ ከፍተኛ እንግልት፣ ከፍተኛ ዝርፊያ ፈጽሟል። ይሄ የዓለም አቀፍ ማህበረሰቡ በደንብ ማወቅ መቻል አለበት። ዝርፊያ ከመፈጸሙም በላይ መጀመሪያ በማህበረሰባችን ላይ በርካታ ገበሬዎችን ገሎብናል። በእስር ላይ ያሉ ከዚህ በፊት በምርኮ የያዝናቸው የመከላከያ ሰራዊት በእስር ላይ እንዳሉ ሙሉ በሙሉ ፈጅቷቸዋል። እነሱንም በድሮን በሚያሳዝን ሁኔታ በርካታ ንጹሃኖች ነው የሞቱት። ይሄ ደግሞ ስሬ ብሎ የአማራን ህዝብ ለመጨፍጨፍ ከተለያየ ቦታ ያጠራቀመውን ኃይል ይዞ መጥቶ ይህንን የሰብአዊ ድርጊት ትልቅ ወንጀል ሰርቷል። የራሳን ህዝብ ታርጌት ያደረገ ብቻ ሳይሆን እንዳጠቃላይ የአማራን ህዝብ ከምድረ ገጽ ለማጥፋት እየሰራ ያለውን ስራ ቁልጭ አድርጎ በሚያሳይ መልኩ በራሳ ህዝብ ላይ ፈጽሞታል። መቼም ቢሆን ይቅር ልንለው የማንችል በህዝባችን ላይ በደል ተፈጽሟል። ከዚህ በኋላ በጋራ ቆመን ልጅ፣ አዋቂ፣ ህፃን፣ አዛውንት ሳይል ልንፋለመው ራሳችንን አዘጋጅተናል ማለት ነው የምፈልገው። ሌላው ታህሳስ 28 2018 ዓ.ም ለአፋድ ያወጣነው መግለጫ አለ።